ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን አላመንኩሽም አላልከኝም በግልጽ አማርኛ፣ ግን ደግሞ ሁኔታህ በጣም ማየት ስለፈለግ ከዚህ ቀደም ሁላችንም የምንለው አንድ ነገር ነበረ። የአብርሃምና በዙሪያው ያሉ ሰዎች በሙሉ ትልቁ ታርጌታቸው ምንድነው? ሩታን ማስነጨትና ሩታን ማስነጨት። እሷ ይሄንን ነገር ስላልተረዳች እያንዳንዱ እነሱ የሚፈጥሩላትን መሰናክል ጥሩ ነገር እየመሰላት ትዘላቸዋለች ማለት ነው። አሁንም የተረዳሁት ነገር ቢኖር ይሄ ነው ማለት ነው። ሄርሜላ ስትጠፋ አብርሃም አያውቅም ማለት ለእኔ ጅልነት እንደሆነ ነው የተረዳሁት ማለት ነው። እኔ ራሱ ከእነሱ ሰዎች ጋር አብሬያቸው ስጃጃል እንደነበር ምናምን ነው እየተረዳሁኝ ያለሁት ማለት ነው። የሄርሜላ መጥፋት ላይ ወይም ሄርሜላ ከዚህ ቦታ ስትጠፋና ሩታን ተጠያቂ ሲያደርጉ አብርሃም እዚህ ነገር ውስጥ በደንብ እጁ እንዳለበት ይሄ ከሰሞኑ የተለቀቁት 3 እና 4 ቪዲዮዎች በቂ የሆኑ ማስረጃዎች እንደሆኑ ነው እየተረዱ ያሉት። ሩታችን አንቺ መች ነው የምትነቂው? መች ነው በእነሱ ወጥመድ መውደቅሽንና በእነሱ በዘረጉት ገመድ መጠለፍሽን የምታውቁም? መቼ ነው? አጠገብሽ ላይ ያሉ ሰዎች ይሄንን ነገር አይከላከሉልሽ? ከአንቺ ጋር ያሉ ሰዎች ይሄንን ነገር ውስጥ እንዳትወድቂ መከላከል ያደርጉልሽ? ሁሌ ማለት ነው አንቺን ተጠያቂ አድርገው የሚያቀርቡት እነማን ናቸው? አጠገብሽ ላይ ያሉ ሰዎች። ይሄንን ነገር ላይ የቻልኩበት ትልቁ ምክንያት ምንድነው? ሄርሜላ የጠፋሽ ሰሞን የተከሰቱ ነገሮችን በደንብ መለስ ብላችሁ ለመመልከት ሞክሩ። አይደለም ሌላ ሰው፣ እኛ ይሄንን ታሪክ በደንብ እየተከታተለን ያለን ሰዎች ማለት ነው ሁሉንም ነገር አንድ ላይ አንተን ማለኝ ነው የደመደምነው ሩታ ላይ ማለት ነው። እያንዳንዱ የተፈጠሩትን ነገሮች አሁን በደንብ የተመለከታችሁ ይመስለኛል። በተለይ ትላንትና ዛሬ የተለቀቁ ነገሮችን ለማየት ስንሞክር አንድ በአንድ ጉዳዩ ወዴት እንዳለ በደንብ እኔ ተሰምቶኛል ማለት ነው። በቃ አንድ በአንድ ጉዳዩ ያለው የት ነው? ሄርሜላን እርግዝና እዚህ ጋር አምጥቶ ይፋ ለማድረግ ሄርሜላን መደበቅም ሄርሜላ ታገታለች ተብሎ እነ ሩታ ላይ ማሳበቡም የዚህን ያክል አስፈላጊ አይደለም። እኔ የዛን ቀን በነገራችን ላይ በደንብ ሩታ እዚህ ጉዳይ ውስጥ እጇ እንደሌለ እርግጠኛ ሆኜ ተናግሬያለሁ። ምክንያቱም እኔ እጄ ባለበት ጉዳይ ላይ እኔ እዚህ ነገር ውስጥ አለውበት በምለው ጉዳይ ላይ በፍጹም በልጄ ልምል አልችልም። ሁላችሁም ታውቃላችሁ ይሄንን ነገር። እንደውም ሩታ በመውለድ ደረጃ ከኔም ከባለቤቴም ትዘገያለች በደንብ ማለት ነው። ከዛ በኋላም ነው ሁለተኛ ልጅ ምን የወለድ ነው አይደለ? እንደማታደርገው በጣም እርግጠኛ ነበርኩኝ። በቃ እዚህ ነገር ውስጥ እጇ እንደሌለበት እያወቀች ያንን መሐላ እንደማታደርግ በደንብ እርግጠኛ ነበርኩኝና ያንን ነገር በደንብ ተናግሬያለሁ። ግን ደግሞ በዙሪያዋ ያሉ ሰዎችን በተለይ ደግሞ እኔም መጥቼ በደንብ አስተያየት የሰጠሁት በማን ጉዳይ ነው? በኖቤል ጉዳይ ማለት ነው። እዚህ ነገር ውስጥ እሷ ባትኖር እሷ ዙሪያ ላይ ያሉ ሰዎች በደንብ ይኖራሉ ብዬ አስባለሁ። በዙሪያሽ ያሉ ሰዎችን አለመምረጥሽና በዙሪያሽ ያሉ ሰዎች ከአንቺ ፈቃድ ውጪ የሚንቀሳቀሱት እንቅስቃሴ ምን አይነት ቻሌንጅ ፈጠረ? እንደዚህ አይነት ግምገማዎች ላይ ራስሽን እንድትጥይ ወይም እንደዚህ አይነት ጉዳዮች ላይ በደንብ ሩታ አለችበት የሚለውን ነገር እንዲወራ አደረገ። እነሱ ይህንን ነገር ለምን ተጠቀሙበት? ሩታ የአብርሃምን ህይወት አትፈልገውም። ሩታ አብርሃም ከሄርሜላ ጋር የሚኖረውን ህይወት አትፈልገውም። እኔም በደንብ አምኛችሁ ተቀብያለሁ። እግዚአብሔርን ነው። እኔ ይቅርታ አድርጉልኝ እኔ እንደዚህ ደረጃ ላይ በመድረሴ ማለት ነው። ግን ሆን ብለው ነው ይሄንን ነገር ሲያደርጉ የነበሩት ማለት ነው። ሆን ብለው እንደዚህ አይነት ነገሮችን በደንብ ሲፈጽሙ እንደነበር ነው ከዛሬ እንቅስቃሴያቸው የተረዳሁት ማለት ነው። በደንብ በቃ ትዋደዳላችሁ፣ ትፋቀራላችሁ። ትዳርህን ያፈረስከው ከሄርሜላ ጋር ለመኖር ስትል ነው። ትዳርህን ትተህ በአደባባይ ቀለበት ያደረክላት ቤተሰቦች ሲቃወሙ፣ በዙሪያ ያሉ ጓደኞች ሲቃወሙ ቀለበት ያደረክላት ስለምትወዳት ስለምታፈቅራት ነው። አይደለም በእናንተ ደረጃ እንደዚህ ፍቅርን ጀምሮ ማለት ነው በአደባባይ ሲያስጮህ የነበረ ሰው ይቅርና ተደብቆም እኮ 1 እና 2 ጊዜ ግንኙነት የፈጸመ ሰው እርግዝና ይገኝበታል። ምንም እኔ እርግዝና ቢፈጠር ባይፈጠር ብያለሁኝ እኮ። ምክንያቱም እኔ እነ ሩታ ከጀርባ ሲያስወሩ ነበር የመሰለኝ። ልክ ግን እናንተ ናችሁ ይሄንን ሁሉ ነገር ከጀርባ ስታስወሩ የነበራችሁትና በጣም ነው የገረመኝ። እኔ ምን ያክል እቺን ልጅ ለመጉዳት የምትሄዱበት ርቀት ምን ያክል አስገራሚ እንደሆነ ምናምን ነው እየተረዳሁኝ ያለሁትና ትወጂዋለሽ፣ ታፈቅሪዋለሽ አይደለ?
እርግዝና ሲፈጠር መደበቁን ምን አስመጣው ነው እኔ ትልቁ ጥያቄ። ይባስ ብላችሁ ደግሞ ዛሬ የመጣችሁበት መንገድ እኔ በጣም ነው እያስገረመኝ ያለው ማለት ነው። አቤል ማርቲ፣ አብርሃም ሄርሜላ የምትለያዩ ሰዎች አይደላችሁም። አብራችሁ የቀመራችሁትን ቀመር እዚህ ጋር መታችሁ ለማብራራት የሞከራችሁበት ሙከራና እቺ ልጅ ያሰቃያችሁበትና ያንገላታችሁበት መንገድ እጅግ በጣም ያሳዝናል። የምሬን ነው የምልህ። እኔ ታው ሌሎቹን ግን እቺ ሩታ ተብዬዋ ያንተ ሚስት ናት፣ የልዑሌ እናት ናት። ይህንን ነገር በደንብ ልታስብ ይገባ ነበረ። እሷ በማታውቀው እሷ በሌለችበት ጉዳይ ላይ ይህንን ነገር እሷ ላይ ለመደፍደፍ ሆን ብለህ ሄርሜላን ሰውረሃት የዚህን ያክል ርቀት መንቀሳቀስ እጅግ በጣም ያሳዘነኝ። እንደኔ የምሬን ነው የምላችሁ። እኔ ከሰሞኑ የተለቀቁ ያሉ ቪዲዮዎችን በደንብ እያየሁ ነበር። እዚህ ጋር መጥቼ ሀሳብ ለመስጠት እኔ የራሴ በጣም የግል ጉዳዮች ስላሉብኝ እንደ በፊቱ በዚህ 2 እና 3 ቀን ውስጥ እየመጣሁኝ ሀሳቤን እየሰጠሁኝ አይደለምና የተፈጠሩ ነገሮችን ሳይ በጣም ነው ያዘንኩት። ምክንያቱም አንዳንድ ጊዜ እርግጠኛ ሆነን መተን እዚህ ጋር የምናወራቸው ነገሮች አሉ። የምሬን ነው የምላችሁ። ይህንን የምናደርግበትን ነገር ደግሞ ከተረዳችሁ ልንገራችሁ። እነሱ ሆን ብለው ማለት ነው ሆን ብለው የሚፈልጉትን አካል እንድናጠቃላቸው ሲፈልጉ በዚህም በዛም መረጃዎችን ይወረውራሉ። ሆን ብለው ማለት ነው። ለምሳሌ የሆነ ሰው የእነሱ አካል እንደሆነ ያረጋገጥኩበት ትልቁ ምክንያት ምንድን ነው? ሄርሜላ ከጠፋችበት ቀን ጀምሮ ስለ ሄርሜላ እርግዝና አስጠንቅቀው ሲያወሩ የነበሩ ልክ እንደኛ በእነሱ ዙሪያ ላይ ቪዲዮን የሚሰሩ ሰዎች ሄርሜላ ከጠፋችበት ቀን ጀምሮ ሄርሜላ እርግዛን የጠፋቸው የሚለውን ነገር በደንብ ሲያንሸራሽሩ ነበር። እኔ ሚዛናዊ ሆኜ ነው በሁሉም ዙሪያ ላይ መስራት የምፈልገውና እነዚህ የሚለቀቁ ቪዲዮዎችን በደንብ እያየሁ የነበረው ምናልባት ሩታ ባታደርገው በሩታ ዙሪያ ላይ ያሉ ሰዎች ይህንን ነገር አድርገው የሄርሜላን ስም ለማስጠፋት የሚንቀሳቀሱት እንቅስቃሴ መስሎኝ በተደጋጋሚ የኔን ቪዲዮዎች ወደኋላ ተመልሳችሁ ማየት ትችላላችሁና እንደዚህ አይነት ነገር ይኖር ይሆናል ብዬ እያወራሁኝ ነበረ። በእነሱ ዙሪያ በነገራችን ላይ የሚለቀቁ መረጃዎችን እርግጠኛ ሆናችሁ እንትን ማለት አትችሉም። ምክንያቱም ሁለቱም አካላት ደርቢ ናቸው። የፈለጉትን ነገር ማለት ነው በሆነ ውስጥ አዋቂ በኩል መርጨት ይፈልጋሉ። እኛ እዚህ ጋር መተን እናወራለን እና ትልቁ ችግር ይሄ እንደሆነ ነው አሁን ላይ እየተረዳሁኝ ያሉት ማለት ነው። ትልቁ ችግር በውስጥ አዋቂ በኩል የሚለቋቸው እያንዳንዱ መረጃዎች እነሱ የሚፈልጉት ነገር እንዲደረግ የሚያስቡትን ነገር ምናምን ነው በቃ የሆነ መረጃ አምጥቶ የሚሰጡን ማለት ነው። ያንን ነገር ነው እየተረዳሁ ያሉት። ለማንኛውም ግን ወደ ሀሳቡ ስመጣ የዚህን ያክል ርቀት መንቀሳቀስ አልነበረባችሁ። ምንም ተአምር የለውም። አንተ ሄርሜላን ለማስረገዝ የዛ የደብረ ዘይቱ ቫኬሽን በቂ ነው። ምንም ሌላ ተአምር የለውም። እውነቱን ስናገር ማለት ነው። ማንም ወንድ ማለት ነው ማንም ወንድ አጋጣሚውን አግኝቶ የሚሚራት አይነት ሴት አይደለችም ሄርሜላ። እውነቱን እንነጋገር፣ በቃ እውነቱን ነው አይደል? እዚህ ጋር መነጋገር ያለብን። የሚሚራት አይነት ሴት አልነበረችም። አንተ ሩታ አራስ ቤት በነበረችበት ሰዓት ምናምን ነው አይደል ቫኬሽን ያደረጋችሁት። ከዛ ጊዜ ጀምሮ ለተፈጠሩ ነገሮች ከዛ በኋላ ሩታ አዲስ አበባ ራሱ መታ ዝዋይ አብራችሁ ሄዳችኋል። እንዴት ነው እርግዝና ላይፈጠር የሚችለው? እንዴት ነው ላይፈጠር የሚችለው? አሁን እኔ ነገ አነሳቸዋለሁ ያልኳቸው ሀሳቦች አሉ። በሃይላይት ደረጃ ነግራቸዋለሁ ለሁላችሁም ማለት ነው። ቤተሰብ በሄርሜላ እርግዝና ዙሪያ ምን አይነት ነገሮችን ነው እያራመደ ያሉ? ለምንድን ነው በአብርሽ ዙሪያ ያሉ ወይም የአብርሽ ቤተሰቦች ዝምታን የመረጡት? እዛ አዲስ አበባ ላይ ያሉ 2 ሰዎችን ላሽ በሏቸው። ከነዛ 2 ሰዎች ውጪ በአብርሃም ህይወት ዙሪያ አንድ ሰው አስተያየት ሰጥቶ እንደማያውቅ ሁላችሁም ጠንቀቅ ብላችሁ ታውቃላችሁ። እዚህ ጋር እየተወራ ያለውን ደግሞ እኛ በደንብ እናውቃለን። ለማንኛውም ሰፊ ማብራሪያ ነገ በዚህ ዙሪያ እኔ ይዤላችሁ እመጣለሁኝ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነገ ሰፋ ያለ ሀሳብ እናነሳበታለን። እናንተስ ዛሬ በተለቀቀው ቪዲዮ ዙሪያ ምን ሀሳብ አላችሁ? ይህን ቪዲዮ ካያችሁ በኋላ ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ወዳችኋለሁ። ይመቻችሁ።